ሰብስክራይብ በማድረግ ቤተሰብ ይሁኑ። አንድ ሙስሊም ሊላበሳቸው የሚገቡ ስነ ስርዓቶች ምን ምንድናቸው? በነዛ ስነ ስርዓት አተአዱቡ ቢልአዳብ አልኢስላሚየት እስላማዊ በሆኑ ስነ ስርዓቶች ራስን መግራት ስርዓትን መያዝና መላበስ በሚለው ዙሪያ እንመለከታለን ማለት ነው። አደብ ማለት ቀጥታ ፍቺው استعمال ما يحمد قولا وفعلا ይላሉ እዚህ ላይ ማብራሪያው ላይ አንድ ሰው ሊያስመሰግነው የሚችል ንግግርን መናገር ወይ ደግሞ ሊያስመሰግነው የሚችል ስራን ሰርቶ መገኘቱ አደብ ተብሎ ይጠራል። ወይንም ደግሞ وبتعبير آخر በሌላ አገላለጽ الأخذ بمكارم الأخلاق ከፍተኛውን የስነ ምግባር ጫፍን መላበስ ስነ ምግባርን ባህሪ መያዝ በራሱ አደብ ተብሎ ይጠራል። አደብ ሲባል ከአላህ ጋር አለ፣ አደብ ከመልእክተኛው ጋር አለ፣ ከኸልቅ ጋርም ይኖራል ማለት ነው። እና እንደ ሸይኹ ገለጻ እንደ ናሙና የጠቀሷቸውን እናያለን። ወሚንሃ ከነዚህ እስላማዊ ስርዓቶች መካከል አንዱ አሰላም ሰላምታን መለዋወጥ የሚለው ነው። አሰላሙ እስሙ ሚን አስማኢላሂ ዐዘ ወጀል ከጌታ አላህ መለኮታዊ ስሞቹ መካከል አንዱ ስሙ አሰላም የሚለው ነው። በቅዱስ ቁርአንም ላይ ሁወ ሰላሙ አልሙእሚኑ አልሙሃይሚን በማለት አሰላም ተብሎ ተጠርቷል። አንደኛው ትርጉሙ የሰላም ባለቤት ለባሮቹ ጸጥታን ደህንነትን የሚያጎናጽፍ ማለት ነው። ሁለተኛው ትርጉሙ ደግሞ ከጉድለትና ከነውር የጸዳ የምሉእ ባህሪያት ባለቤት የሆነ ነው ማለት ነው። ሶላትንም ስናጠናቅቅ ካሰላመትን በኋላ ወዲያው የምንለው ዚክር አላሁመ አንተ ሰላም ወሚንከ ሰላም ተባረክተ ዘልጀላሊ ወልኢክራም በማለት አላሁመ አንተ ሰላም እንለዋለን። የሰላም ባለቤት አንተ ነህ፣ ወሚንከ ሰላም ሰላምም የሚገኘው ካንተ ነው። ስለዚህ እስላማዊ ሰላምታን በወንድሞች በእህቶች መሃል ማሰራጨት ከአደብ ይቆጠራል። አላህ ይህንን በተመለከተ በሱረቱ ኒሳ በአራተኛው ሱራ አንቀጽ 86 ላይ ያዞናል። ወኢዛ ሁይቱ የማክበር ሰላምታ በቀረበላችሁ ጊዜ ይላል ቢተሕየቲን በእስላማዊ አክብሮት ሰላምታ አሰላሙ ዓለይኩም የሚል ሰላምታ በቀረበላችሁ ጊዜ ፈሐዩ ቢአሕሰነ ሚንሃ ከእሷ ከቀረበላችሁ ሰላምታ በተሻለና በአማረ መልኩ ምላሹን ስጡ። ያን ካልቻላችሁ አውሩዱሃ ያንኑ ሰላምታ መልሱ ይላል። ማሳነስ አይፈቀድም ማለት ነው። ሰውየው አንተ ጋር መጥቶ አሰላሙ ዓለይኩም ወራህመቱላህ ካለ ወዓለይኩም ሰላም ወራህመቱላሂ ወበረካቱሁ ብለህ ጨምረህ በተሻለ መልኩ መመለስ ነው። ካልሆነስ አውሩዱሃ ያንኑ መልሱት እንዳለው ወዓለይኩም ሰላም ወራህመቱላህ እሱ አሰላሙ ዓለይኩም ወራህመቱላህ ሲል አንተ ወዓለይኩም ሰላም ብለህ ማቆም የለብህም ነው። ወይ ከሱ የተሻለ መሙላት ነው፣ ካልሆነ ያንኑ ነው። ሶስቱንም አሟልቶ አሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ ካለስ አሕሰኑ ምንድነው? ያንኑ መመለስ ነው። መጨመሩን ሲያጡ ወዓለይኩም ሰላም ወራህመቱላሂ ወበረካቱሁ ወፈረንካቱሁ ይላል። ይሄ ለጫወታ ለቀልድ ነው፣ ግን ሰላምታ ላይ አግባብ አይደለም። ዒባዳ ነው፣ አጅር ያለው ነው። በተደነገገው መልኩ ነው ማለት ያለብን ማለት ነው። ወይም ወመግፊራቱሁ ብለን የምንጨምረው ነገር የለም ነው። ያንን ካለ እኛም ወበረካቱሁ እስከሚለው ምላሽ እንሰጠዋለን። ካልሆነና እሱ አሰላሙ ዓለይኩም ብሎ በአንዱ ከቆመ እኛ ከተቻለ እስከ ሶስቱም መጨረሻው ድረስ በመሄድ ምላሽን መስጠት ይገባናል ማለት ነው። እንዲሁም ነቢያችን ዓለይሂ ሰላቱ ወሰላም ለማ ሱኢለ አዩል ኢስላሚ ኸይር ከእስልምና ተግባራት መካከል የትኛው ነው መልካም ተብለው ሲጠየቁ ምን አሉ? ቃለ ቱጥዒሙ ጣዓም ምግብን ለሌሎች ሰዎች ማብላትህ፣ ወተቅረኡ ሰላም ሰላምታንም ማቅረብህ ነው። ዓላ መን ዓረፍተ ወመን ለም ተዕሪፍ ማንነቱን በምታውቀውም ለማታውቀውም ሰው ሙስሊም ወንድምህ እስከሆነ ድረስ እስላማዊ ሰላምታን ማቅረብህ ከእስልምና ተግባራቶች በላጩ ነው ብለው መልሰዋልና ሰላምታ በመካከላችን ሊስፋፋ ይገባል። በራ ኢብን ዓዚብ ረዲየላሁ ዐንሁ ባስተላለፈው ሐዲስ ምን ይላል? አመረነ ነቢዩ ሰለላሁ ዐለይሂ ወሰለም ቢሰብዒን የአላህ መልእክተኛ 7 ነገሮችን እንድንተገብር አዘዙናልና ወዘከረ ሚንሃ ከዛ ውስጥ አንዱን ሲያወሳ ምንድን ያለው? ወኢፍሻኢ ሰላም ሰላምታን ማሰራጨት በሙስሊሞች መሃል የሚለው ተጠቅሷል ማለት ነው። ስለዚህ
ወሰላሙ ሐቁ ሚን ሑቁቂል ሙስሊሚ ዐለል ሙስሊም እስላማዊ ሰላምታን መስጠት አንድ ሙስሊም በሌላው ሙስሊም ወንድሙ ላይ ያለው መብቱ ነው። ነቢዩ ዓለይሂ ሰላቱ ወሰላም ሐቁል ሙስሊም ዐለል ሙስሊሚ ኸምሱን ወፊ ሪዋየቲን ሲቱን አንድ ሙስሊም በሌላው ሙስሊም ወንድሙ ላይ 5 ወይም 6 መብቶች አሉት ብለዋል። ከዛ ውስጥ አንዱን ሲያወሱ ወኢዛ ለቂተሁ ፈሰሊም ዐለይህ ባገኘኸው ጊዜ ሰላምታን አቅርብለት አሰላሙ ዐለይኩም በለው ነው። ወሚን ፈዋኢድ ሰላም ይሄን እስላማዊ ሰላምታ መለዋወጥ ለወንድም እህቶች መስጠቱ ምንድነው ፋኢዳው ጥቅሙ ከተባለ አነሁ ሰበቡን ሊልመወዳ በመካከላችን ለመዋደድ አንድ ምክንያት ነው። ወድኹሊል ጀና በዚህ ሰበብም ጀነት ለመግባትም ያገለግለናል። ይህን በተመለከተ አቢ ሁረይራ ረዲየላሁ ዐንሁ እንዳስተላለፈው የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ምን ይላሉ? ላ ተድኹሉነ አልጀነተ ሐታ ትኡሚኑ ጀነትን እስካላመናችሁ ድረስ በፍጹም አትገቡም አሉ። ጀነት የሙእሚኖች መኖሪያ እንጂ የካህዲያን መኖሪያ አይደለምና ካላመናችሁ ጀነትን አትገቡም አሉ። ወላ ትኡሚኑ ደግሞም አላመናችሁም ኢማናችሁ ሙሉ አይሆንም ሐታ ተሓቡ በመካከላችሁ እርስ በርስ እስክትዋደዱ ድረስ አሉ። አወላ አዱልኩም ታዲያ አልጠቁማችሁምን ዐላ ሸይኢን ኢዛ ፈዐልቱሙሁ ተሓበብቱም ከተገበራችሁት በመካከላችሁ ሊያዋድዳችሁ የሚችል የሆነን ነገር አልጠቁማችሁምን? አፍሹ ሰላም በይነኩም በመካከላችሁ ሰላምታን አብዙ ብለዋል። መዲና በሄዱ ጊዜ ረሱል ዓለይሂ ሰላቱ ወሰላም ከመካ መጀመሪያ ያስተማሩት ትምህርት ይህንኑ አዩሃናስ እናንተ ሰዎች ሆይ አፍሹ ሰላም ሰላምታን በመካከላችሁ አብዙ፣ ወአጥዒሙ ጣዓም ምግብን ለተቸገረ አብሉ፣ ወሲሉ ልአርሓም ዝምድናን ቀጥሉ፣ ወሰሉ ቢለይሊ ወናሱ ኒያም ሰዎች በተኙበት በሌሊቱ ክፍል ተነሱና ስገዱ፣ ተድኹሉነ አልጀነተ ቢሰላም ጀነትን በሰላም ትገባላችሁ ነው። ሰላምታን ማብዛት ጀነት ለመግባት ሰበብ ነው። በመካከላችንም እንድንዋደድ ይረዳናል። ሲየጉ ሰላም የሰላምታው አይነት ወይም ማሰጣጡ እንዴት ነው ከተባለ ሊሰላሚ አክተሩ ሚን ሲገቲን ብዙ አይነት አገላለጾች አሉ። ፈሚንሃ ለምሳሌ አንዱ አጠር ባለመልኩ አሰላሙ ዐለይኩም በዚህ መልክ መብቃቃት ይቻላል። እንዲሁም ደግሞ ወሰላሙን ዐለይኩም አሊፍና ላም ሳይገባ ሰላሙን ዐለይኩም በማለትም ሰላምታ መሰጣጣት ይቻላል። ኢብራሂም ዐለይሂ ሰላም ልክ አባቱን ቃለ ሰላሙን ዐለይከ ሰአስተግፊሩ ለከ ረቢ ብሎ እንደተናገረው ወዐለል አምዋት ሙታኖች ላይ ደግሞ መቃብር ለዚያራ ስንገባ አሰላሙ ዐለይኩም አህሉ ዲያር ሚነል ሙእሚኒነ ወልሙስሊሚን ስንል በዚህ መልኩ ሰላምታ ይቀርባል። ፈኢዛ ካነ ሰላሙ ዐላ መን ተርጁ ሂዳየተ አላህ ሂዳያ እንዲሰጠው ረጃ የምታደርግበት ተስፋ የምታደርግበት ሙስሊም ያልሆነ ሰው ከሆነ ደግሞ አሰላሙ ዐላ መን ኢተበዐል ሁዳ ሰላም ቀጥታ ወይም ቅንን ጎዳና በተከተለ ይሁን። ሙሳና ሃሩን ዐለይሂም ሰላም ወደ ፊርዓውን በተላኩ ጊዜ የተናገሩት ነው። ወሰላሙ ዐላ መን ኢተበዐል ሁዳ በማለት ወአክመሉ ሰላም የተሟላ ሰላም የሚባለው ሁወ አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ የሚለው ሶስቱ ነው ማለት ነው። ዕምራን ብን ሑሰይን ረዲየላሁ ዐንሁ ባስተላለፈው ሐዲስ ምን ይላል? ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ፈቃል አንድ ሰው ወደ አላህ መልእክተኛ መጣና አሰላሙ ዐለይኩም ብሎ ዝም አለ። ፈረደ ዐለይሂ መልእክተኛው ምላሽ ሰጡት። ثم ጀለስ ከዛም ተቀመጠ። ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም 10 የአላህ መልእክተኛ 10 አሉ። ثم جاء رجل آخر ሌላ ሁለተኛ ሰው መጣና አሰላሙ ዐለይኩም ወረሕመቱላህ አለ። እሳቸውም ያንኑ ምላሽ ሰጡ። ከዛም ተቀመጠ። እሳቸው 20 አሉ። ሌላ ሶስተኛ ሰው መጣና አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ አለ። ያንኑ ምላሽ ከሰጡ በኋላ መልእክተኛው 30 አሉ። አሰላሙ ዐለይኩም ሲባል 10 አጅር አለው። ወረሕመቱላሂ የሚለው ሲጨምር 20 ይሆናል። ወበረካቱሁ ሲባል ደግሞ 30 ይገባል። ከዚህ በላይ የለም። የተሟላ ሰላም የሚባለው ይሄ ነው ማለት ነው። ወሰላሙ አደቡን ኢስላሚይ እስላማዊ ሰላምታን ማቅረብ እስላማዊ ስርዓት ውስጥ የሚካተት ነው። ወለሁ አዳቡን ለሰላምታም ስርዓት አለው ሊሟሉ የሚገቡት። ሚንሃ ከነዚህ መካከል አንደኛ አን ዩሰሊመ ራኪቡ ዐለል ማሽ በመጓጓዣ ላይ የሚጓዝ የሆነ ሰው
በእግሩ የሚሄድን እግረኛን ሰላምታ ማለት ይገባዋል። በፈረስም ይሁን በግመል በመኪናም ይሁን በምን መጀመሪያ ቀድሞ ሰላም ሊል የሚገባው በመጓጓዣ ላይ ያለው እግረኛውን ነው። ይሄ ማለት እግረኛ መጓጓዣ ላይ ያሉትን ቀድሞ ሰላምታ አያቅርብ አይደለም። አደቡ ግን የተወደደው መጓጓዣ ላይ ያለው እግረኛን ሰላም እንዲል፣ ወልማሺ ዐለል ቃዒድ እግረኛው ደግሞ ባጠገቡ ሲያልፍ የተቀመጠ ሰውን ካገኘ ተቀማጮችን ተጓዡ ነው ሰላምታ ሊያቀርብላቸው የሚገባው በእግር የሚሄደው ማለት ነው። ወልቀሊሉ ዐለል ከሲር ጥቂቶች በብዙዎች ላይ ሁለት ወይ ሶስት ሰዎች ሆነው የሚያልፉ በዛ ብለው ሰዎችን ካገኙ ጥቂቶቹ ብዙዎቹን ሰላምታ ያቀርቡላቸው። ወሰጊሩ ዐለል ከቢር ትናንሾች ህፃናት በታላላቆቻቸው ላይ ቀድመው ሰላምታን ያቀርቡ ነው። አቢ ሁረይራ ረዲየላሁ ዐንሁ ሲናገር ምን ይላል? ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ምን አሉ? ዩሰሊሙ ራኪቡ ዐለል ማሺ በመጓጓዣ የሚጓጓዝ የሆነ ሰው በእግር የሚሄደው እግረኛውን ሰላምታ ያቀርብለት። ወልማሺ ዐለል ቃዒድ እግረኛው በተቀማጭ ላይ። ወልቀሊሉ ዐለል ከሲር ጥቂቶች በብዙዎች ላይ አሉ። ወፊ ሪዋየትን ወሰጊሩ ዐለል ከቢር በሌላ ዘገባ ደግሞ ትናንሾች በታላላቆቻቸውን ሰላምታ ያቀርቡ ይላል። አኽረጀሁ አልቡኻሪዩ ፊ ሰሒህ ኢማሙ አልቡኻሪ በሰሒሓቸው የዘገቡት ነው። ይሄ አንደኛው አደብ ነው። ተቃራኒው የሚቻል ከመሆኑ ጋር የተሻለው ግን ሁሌም በጉዞ ላይ ያሉ ሰዎች በመጓጓዣ ላይ በመኪና ወይም በሌላ እግረኛውን ተቀማጩን ጥቂቶች ብዙዎችን ታናናሾች ታላላቆቻቸውን ሰላምታ ማቅረባቸው። እንደዚሁም ሌላው አደብ ደግሞ ምንድነው? አሰላሙ ቢልኢሻረቲ ላ የንበጊ ኢላ ኢዛ ሰሒበሁ ተለፉዙ ቢሰላም ሊመን ላ የስመዑከ። ይሄ ብዙ ጊዜ በአንደኛው ጎን ላይ ወደ ታች ወይ ወደ ላይ እየወጣን በዛኛው ማዶ ላይ የምናውቀውን ሰው ስናገኝ እንለዋለን። ይሄ በባዶ ድምፅ የሌለው ንግግር ከሆነ የአህሉል ኪታብ ወይ የምዕራባውያን የካፊሮች ሱና ነውና ይሄ አግባብ አይደለም። ሰውየው ሰማም አልሰማም ከሩቁ ሰላምታ ካቀረበ ወዐለይኩም ሰላም ወራህመቱላህ ብለ ልታልፍ ትችላለህ። ድምፅ የሌለው ዝም ብሎ በባዶ ኢሻራ ጥቆማ መስጠቱ አግባብነት የለውም። እስላማዊ አደብ አይደለም። ሐራም ባይሆንም ማለት ነው። የነሱ ዓዳ ነው መሆን ካለበት እሱ ሰማም አልሰማም ቢያንስ ራስ መስማት በምትችለው መልኩ ወዐለይኩም ሰላም ወራህመቱላሂ ወበረካቱሁ ብለህ መናገር ይገባል። ሶስተኛ ኸፍዱ ሰውቲ ቢሰላሚ ኢዛ ካነ ቢሐድረቲ ናኢሚን ሰላምታን የምታቀርብበት ቦታ የተኛ ሰው ካለ በማይቀሰቀስ መልኩ ድምፅህን ዝቅ ማድረግ። ወቀድ ካነ ነቢዩ ሰለላሁ ዐለይሂ ወሰለም ዩሰሊሙ ተስሊመን የአላህ መልእክተኛ ሰላምታን ያቀርቡ ነበር። ላ ዩቂዙ ናኢመን ወዩስሚዑል የቅዛን የተኛን የማይቀሰቅሱበት የነቃን ሰው ደግሞ የሚያሰሙበት። ሰላሙ አለይኩም ብዬ ብናገር የነቁ ሰዎች ከሰሙ የተኛው ሰው ካልተቀሰቀሰ ይሄ አደቡ ነው። የግድ ድምፅ ከፍ ማድረግ አለብኝ ብዬ የተኛ ሰው እንዳይተኛ መረበሽ አግባብነት የለውም። ወይም እሱ እንዳይነቃ ተብሎ ጭራሽ ሙሉ በሙሉ ተብሎ የማይናገረው ንግግርም ከዛ አይመደብም። የነቁ ሰዎች በሚሰሙት ልክ የተኛ ሰው እንዳይቀሰቀስ ድምፅን ዝቅ አድርጎ ሰላምታን ማቅረብም ሌላው እስላማዊ አደብ ነው። استحباب السلام عند الدخول إلى المنزل ወደ ቤት በመንገባ ጊዜም እንደዚሁ ሰላምታን ማቅረብ። فإذا دخلتم بيوتا ይላል ጌታችን አላህ አንድን ቤት በገባችሁ ጊዜ የተኖረበትም ይሁን የማይኖርበት فسلموا على أنفسكم ከፊላችሁ ለከፊሉ በዛ ላለው ሰው ሰላምታን አቅርቡ ብሏል። تحية من عند الله ከአላህ ዘንድ የሆነውን የመከባበሪያ ሰላምታ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ የሚለውን ማለት ነው። ሌላው አምስተኛ ሸይኹ ላ የጁዙ በዳአቱል ኩፋሪ ቢሰላም በእስላማዊ ሰላምታ ከሃዲያንን መጀመር አይበቃም። ደናደርክ ወይም ጤና ስጥልኝ የሚለው ሳይሆን እስላማዊ ሰላምታ አሰላሙ አለይኩም በሚለው በእስላማዊ ሰላምታ ሙስሊም ያልሆነን ሰው መጀመር አይበቃም። ለምን? ሊአነ ሰላመ ዱዓኡን ሰላምታው ዱዓ ነውና። ወነቢዩ ሰለላሁ ዐለይሂ ወሰለም የቁል የአላህ መልእክተኛ ምን እያሉ ነው? ላ ተብደኡ ልየሁደ ወነሳራ ቢሰላም የሁዳና ነሳራዎችን በእስላማዊ ሰላምታ አትጀምሯቸው እናንተ ነው። ወዩረዱ ዐለይህም ዐንደ ተስሊምህም ወዐለይኩም እነሱ ሰላምታውን ያቀረቡ ጊዜ እኛ ወዐለይኩም ብለን መመለስ እንችላለን። ከማ ፊ ሐዲስ አነስ ብን ማሊክ ረዲየላሁ ዐንሁ ቃለ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ኢዛ ሰለመ ዐለይኩም አህሉል ኪታቢ ፈቁሉ ወዐለይኩም
ሰላምታውን ካቀረቡላችሁ እነሱ ቀድመው እናንተ ወዐለይኩም በሏቸው ነው። ወዐለይኩም እርግማን አይደለም። ለቀልድ መተውም ከሆነ ያሰባችሁት ቀልድ በእናንተው ይሁን ነው። ትክክለኛ ሰላምታ ነይተውም ከመጡ ያንኑ ሰላምታ እናንተው ጋር ይሁን፣ ማግኘት የሚገባችሁን ታገኛላችሁ ነው። ለሰው የተመኛችሁትን በራሱ እርግማን አይደለም። በተለይ ይሁዶች ነብያችን አለይሂ ሰላቱ ወሰላም ዘንድ መጡና አሳም አለይካ ላምን ቆረጧትና ማለት ነው። አሰላሙ አለይከ ሚል የነበረውን አሳሙ አለይክ لأن السام عندهم بمعنى الموت ሳም የሚለው እነሱ ዘንድ ሞት ነው። ስለዚህ ሞት በርሶ ላይ ይሁን ብለው ነበር። የአላህ መልእክተኛ ወዐለይኩም እናታችን አይሻ በጣም ተቆጣችና ወዐለይኩም ላዕና ብላ ተናገረች። የአላህ ቁጣ እርግማን በእናንተ ላይ ይሁን። እንዴት ወዐለይኩም ይላሉ አንተ የአላህ መልእክተኛ ሆይ ስትል ወዐለይኩም እኮ አልኳቸው አሉ። አስበው የመጡት ተንኮልም ከሆነ በእነሱ ላይ እንዲሆን ካልሆነም ደግሞ ትክክለኛ ሰላምታ ከሆነ ያንኑ ሰላምታ እንዲያገኙ ማለት ነው። ነገር ግን በትክክል ሰላም ብለው አሰላሙ አለይኩም ካሉ ለመጥፎ ወይ ለመቀለድ ለማፌዝ እንዳልሆነ ከተረጋገጠ ወዐለይኩም ሰላም ወራህመቱላሂ ማለትም ይቻላል የሚሉ ዑለሞች አሉ። ወላሁ አዕለም። ከዛስ ሁለተኛው እንግዲህ ሰላምታን በተመለከተ ባጭሩ ይሄንን ይመስላል። ወልበሻሸቱ ይላል ኪታቡ ላይ። በሻሻ ፈገግታን ደግሞ ማሳየት ሌላው እስላማዊ አደብ ነው። ይሄ በፊት ላይ የሚታይ የመደሰት ምልክት ማለት ነው። ያው በቀልብህ ላይ ወዳጅህ በሚመጣበት ሰዓት በፈገግታ መቀበልህ ለሱ ክፋት አለመያዝህን ጥሩ መመኘትህንም ይገልጻል። ውስጥህ በምቀኝነት በክፋት የተሞላ ቢሆን ኖሮ እሱን ባየኸው ወይ አጠገብህ በመጣ ጊዜ ፈገግ አትልም ነበርና ነው። አላህ በሻሻን አዞናል። ይሄ ደግሞ በሻሻ ያው የሙእሚኖች ባህሪ እንደሆነ ነገ የውሙል ቂያማ የሚከሰተውን በሱረቱ አበሰ ገልጾልናል። ውጁሁ የውመኢዚን ሙስፊራ ፊቶች በዛ ቀን አብሪዎች ናቸው። ዳሒከቱን የሚስቁም ናቸው። ሙስተብሺራ ተደሳቾችም ናቸው ይላል። ስለዚህ በሻሻ ማሳየት ይገባናል ማለት ነው። ሐዲስ ላይ አቢ ዘር ረዲየላሁ ዐንሁ እንዳስተላለፈው ነቢያችን ዓለይሂ ሰላቱ ወሰላም ምን ይላሉ? ላ ተሕቂረነ ሚነል መዕሩፍ ሸይአ ከመልካም ነገር እቺ በጣም ትንሽ ነች ብለህ አንዳችንም ቢሆን እንዳትንቀው። ሌላው ይቅርና ወለው አን ተልቃ አኻከ ቢወጅህን ጠልቅ ወንድምህን ስትገናኘው እንኳን ፈገግታ በተሞላ ፊት መገናኘትንም ቢሆን ዝቅ አድርገህ እንዳትመለከተው ብለዋል። ስለዚህ በሻሻ ወይም ፈገግታ የተሞላ ፊት እስላማዊ አደብ ውስጥ ይካተታል። እንደዚሁ በድጋሚ ከረሱል ዓለይሂ ሰላቱ ወሰላም ምን የሚል ትምህርት ተገኝቷል? ወተበሱሙከ ፊ ወጅህ አኺከ ሰደቃ በወንድምህ ፊት ፈገግ ማለትህ በራሱ ሰደቃ ነው፣ እንደ ሰደቃ ይቆጠራል ብለዋል። ሶስተኛ ደግሞ ሌላው ወልአክሉ ቢልየሚን ወሹርቡ ቢሃ ከተቻለ ዑዝር ከሌለው በቀኝ እጁ መብላትና በዛው ቀኝ እጁ መጠጣት ሌላው እስላማዊ አደብ ነው። ሚን አዳብ አልአክሊ ወሹርቢ ከመብላትና ከመጠጣት ስርዓቶች አንዱ አን የኩነ ቢልየሚን ሰውየው እስከቻለ ድረስ በቀኝ እጁ ሊበላ ይገባዋል። ሊጠጣም የሚገባው በቀኝ እጁ ነው። ሊሐዲስ ኢብኑ ዑመር ረዲየላሁ ዐንሁማ አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃል ዓብደላህ ብኑ ዑመር ባስተላለፈው ሐዲስ መልእክተኛው ምን አሉ? ኢዛ አከለ አሐደኩም ከእናንተ አንዳችሁ በተመገበ ጊዜ ፈልያእኩል ቢየሚኒ በቀኝ እጁ ይብላ። ወኢዛ ሸሪበ ፈልየሽረብ ቢየሚኒ በሚጠጣም ጊዜ በቀኝ እጁ መጠጫውን የያዝና ይጠጣ። ምክንያቱም ፈኢነ ሸይጣነ ያእኩሉ ቢሽማሊሂ ወየሽረቡ ቢሽማሊሂ ሰይጣን በቀኙ ሳይሆን በግራው ነው የሚበላው፣ በግራው ነው የሚጠጣው። እሱን ላለመመሳሰልና ለመቃረን እንደታዘዝነው በቀኝ መብላት አለብን፣ በቀኝ መጠጣት አለብን። ወአኸዘ ጀማዓቱ ሚን ዛሂር አልሐዲስ ሑርመቱ አልአክሊ ቢሽማል ይህን ዛሂሩን የሐዲሱን ግልጽ መልእክት ዛሂሩን በመያዝ ብዙ ዑለማዎች በግራ መብላትም ሆነ መጠጣት ሐራም ነው የሚልን ሁክም ይዘዋል። ዋጅቡ በቀኝ ነው ዑዝር እስከሌለው ድረስ ማለት ነው።
በተለይ ይሄን የሚያጠናክረው ምንድነው? ሰለመተ ኢብኑ አልአክወዕ ረዲየላሁ ዐንሁ ሲናገር ምን ይላል? አነ ነቢይ ሰለላሁ ዐለይሂ ወሰለም ረአ ረጁለን ያእኩሉ ቢሽማሊ በሳቸው ዘንድ ነው አንድን ሰው በግራ እጁ ሲበላ ተመለከቱት። ፈቃለ ኩል ቢየሚኒክ በቀኝህ ብላ አሉት። ቃለ ላ አስተጢዕ አልችልም አለ። ከአቅም ማነስ ሳይሆን ካለመፈለግ ማለት ነው። አልችልም ሲል ፈቃለ ለስተጣዕት አትቻል አሉት። ማ መነዐሁ ኢላ ልኪብር ኩራት እንጂ ዑዝር አይደለም የከለከለው፣ መብላቱን ይችል ነበር። ከዛ በኋላ ፈማ ረፈዐሃ ኢላ ፊህ ባዕድ ወዳፉ ራሱ አላነሳትም ነው። አይ ፈመስተጣዐ ረፍዑሃ ባዕደ ዛሊከ ኢላ ፈሚ ወዳፉ ሊያነሳ አልቻለም፣ አትቻል ተብሏልና ማለት ነው። ስለዚህ ከዚህም በመነሳት በግራ መብላት የማይፈቀድ መሆኑን የኢስላም ሊቃውንት ይናገራሉ ማለት ነው። በቀኝ እስከቻለ ድረስ ዑዝር ከሌለው ሰውየው በቀኙ መብላት ዋጅብ ነው። ሐታ ሌላው ይቅርና መብላትና መጠጣት ሳይሆን መስጠትና መቀበል የሚባለው ራሱ ከጠረጴዛም ላይ አንሳው ከኪስህም ማውጣው በተቻለ መጠን በቀኝ እጃችን ብቻ እንድናደርግ ግብይቱም ቢሆን ማለት ነው። ብር ስትሰጥም ሆነ መልስ ስትቀበል እዛው ቀኝ ላይ መሆኑ ሌላው እስላማዊ አደብ ነው። ከአቢ ሁረይራ ረዲየላሁ ዐንሁ በተላለፈው ሐዲስ ነቢያችን ዓለይሂ ሰላቱ ወሰላም ምን ይላሉ? ሊያእኩል አሐደኩም ቢየሚኒህ ወሊየሽረብ ቢየሚኒህ ከእናንተ አንዳችሁ በቀኙ ይብላ በግራውም ይመገብ። ወሊያእኹዝ ቢየሚኒህ ወሊዩዕጢ ቢየሚኒህ ሲሰጥም ሲቀበልም በቀኙ ይሁን ብለዋል። ሸይጣን በቀኙና በግራው ብቻ ነው የሚበላው የሚጠጣው፣ የሚሰጠውም የሚቀበለውም በግራው ነውና ብለው ኢብኑ ማጃ በሱነናቸው በዘገቡት ሸይኹል አልባኒ ሐሰን መሆኑን በገለጹበት በዚህ ሐዲስ ላይ ተነግሮናልና ማለት ነው። ከዛም ሸይኹ ቀጠሉና ከመብላትና መጠጣት ቀጥሎ ወተስሚየቱ ዒንደ ልብትዳእ ምግብን በምንጀምርበት ጊዜ ወተስሚያ ቢስሚላህ ብሎ መጀመር ማለት ነው። ሰውየው ቢስሚላህ ብሎ መጀመሩ የተወደደ ይሆናል። እናታችን አይሻ ረዲየላሁ ዐንሃ ባስተላለፈችው ሐዲስ ረሱል ዓለይሂ ሰላቱ ወሰላም ኢዛ አከለ አሐደኩም ከእናንተ አንዳችሁ መብላትን በጀመረ ጊዜ ጣዓመን አንድን ምግብ ፈልየቁል ቢስሚላህ ቢስሚላህ ይበላሉ። ፈኢን ነሲየ ፊ አወሊሂ መጀመሪያ አካባቢ ላይ ከረሳስ ኋላ ላይ ትዝ ካለው ወይም መጨረሻ ላይ ፈልየቁል ቢስሚላህ ፊ አወሊሂ ወአኺሪሂ ብሎ ይናገራል። ሰለማ ሲናገር ምን ይላል? ነቢያችን ዓለይሂ ሰላቱ ወሰላም ክፍል ውስጥ ነበርኩኝ እና በአንድ ምግብ ላይ ስንበላ ምን አሉኝ መልእክተኛው? ፈቃለ ሊ ያ ጉላም ሰሚላህ ስትበላ ቢስሚላህ ብለህ ብላ፣ ወኩል ቢየሚኒክ በቀኝ እጅህ ብላ፣ ወኩል ሚማ የሊክ አጠገብህ ካለው ከሱ ከሚቀጥለው ጀምር። አራት አምስት ሆኖ ሲቀመጥ ሰውየው አጠገቡ ያለውን ምግብ ያንሳ እንጂ እዛ ጋ ሄደህ አታንሳ፣ ይሄ እስላማዊ አደብ አይደለም ብለው መከሩኝ ይላል። ኢማሙ ሙስሊም በሰሒሓቸው የዘገቡት ነው። ወቃለ ቢውጁብ ተስሚየቲ ዒንደ ልአክሊ ጀማዓቱ ሚን አህሊ ልዕልም ብዙ የኢስላም ሊቃውንቶች ምግብ በሚጀመርበት ሰዓት ቢስሚላህ ብሎ መጀመሩ ዋጅብ ነው የሚሉ አሉ። በዛው መልኩ ደግሞ የተወደደ ነው ዋጅብ ባይሆንም ሙስተሐብ ነው የሚሉ አሉ። እንደዚሁ ደግሞ ቢስሚላህ ሳይሆን ኢማሙ ነወዊ ረሒመሁላህ ቢስሚላህ ራሕማን ራሒም ብሎ ሙሉ ቢያደርገው የተሻለ ነው ይላሉ። ኢብን ሐጀር ግን ይሄ ማስረጃ የለውም ነው የሚሉት። ቢስሚላህ ብሎ መጀመሩ ሚን አዳቢል ኢስላሚያ ከእስላማዊ አዳቦች ይሆናል ነው። ከዛስ ወልሐምዱ ዒንደል ፈራግ አሉ ሸይኹ ቀጠሉና፣ ወልሐምድ ለአላህ ምስጋና ማቅረብ ነው። ዒንደል ፈራግ ባጠናቀቅን ጊዜ የበላነውን ወይ የጠጣነውን ነገር በጨረስን ጊዜም ምስጋና ማቅረብ አለብን። ኢነላሃ ለየርዳ የሚል አንድ ሐዲስ አለ። አኒል ዓብዲ ከባሪያው ላይ አላህ ይወዳል አን ያእኩለ ልአከለተ ፈያሕመደሁ ዓለይሃ ወየሽረቡ ሸርበተ ፈያሕመደሁ ዓለይሃ የሚበላን ነገር በልቶ ሲያጠናቅቅ ሊያመሰግነው፣ የሚጠጣን ነገር ጠጥቶ ከጨረሰ በኋላ ሊያመሰግነው ይወዳል ስለሚል ሁሌም በበላን በጠጣን ቁጥር በተቻለ መልኩ ምስጋናን መርሳት የለብንም ነው። ለኢን ሸከርቱም ለአዚደነኩም ነው። በሰጠኋችሁ ኒዕማ ካመሰገናችሁኝ ሌላ ኒዕማ ጨምራለሁ ብሏል። መጨረሻ ላይ ማመስገንንም መርሳት የለብንም ነው። ዩሰኑ አን የቁለ ልአኪሉ ማ ወረደ ሚን ሐምድላህ ወዱዓኢ ባዕደ ተማም ልአክል አንድ የሚበላ ሰው የሚበላውን ነገር ካጠናቀቀ ከጨረሰ በኋላ በሐዲስ የመጡትን ዱዓዎች ማድረጉ የተወደደ ይሆናል። ለምሳሌ ፈቀድ ካነ ነቢዩ ሰለላሁ ዐለይሂ ወሰለም ኢዛ ረፈዐ ማኢደተሁ
ምግቡ በሚነሳ ሰዓት አልሐምዱሊላህ ሐምደን ከሲራን ጠይበን ሙባረከን ፊህ እያሉ ጌታቸውን አላህን ያመሰግኑ ነበር ማለት ነው። በዚህ መልኩም ማመስገን ይቻላል። እንደዚሁም አልሐምዱሊላህ አለዚ አጥዓመኒህ ሃዛ ወረዘቀኒህ ማለትም ይቻላል። ላበላኝ ለረዘቀኝ ጌታ ሚን ገይሪ ሐውል ሚኒ ወላ ቁዋ ከኔ በሆነ ኃይልና ብልሃት ሳይሆን በራሱ ራህመት ማለት ነው። እንደውም ይህንን ያለ ሰው ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ ከዚህ በፊት የሰራቸው ጥቃቅን ወንጀሎቹ ይማሩለታል ነው። ከበላን በኋላ አልሐምዱሊላህ አለዚ አጥዓመኒህ ወረዘቀኒህ ማለት ሚን ገይሪ ሐውል ሚኒ ወላ ቁዋ። አዳብ ዓማ ፊል አክል መብላትን ደግሞ በተመለከተ ጥቅላዊ የሆነ አዳቦችም አሉት። ልክ ለሰላምታው ለብቻው እንዳየነው አንደኛ ተርኩ ዓይቡ ጣዓም ምግብን ማነወር መተው አለብን። ለባለቤታችንም ይሁን ወይ ለሰራተኛዋ ወይ የገባንበትም ምግብ ቤት ይሁን ወይ በእንግድነት የተጋበዝንበት ሰው ቤት ምግብን ከማነወር ሙሉ በሙሉ መቆጠብ አለብን፣ ተመቸንም አልተመቸንም። ፈፊ ሐዲስ አቢ ሁረይረተ ረዲየላሁ ዐንሁ ቃል አቢ ሁረይራ ባስተላለፈው ሐዲስ ላይ ምን ይላል? ማ ዓበ ረሱሉላህ ሰለላሁ ዐለይሂ ወሰለም ጠዓመን ቀጡን አንድም ቀን በፍጹም የአላህ መልእክተኛ ምግብን አነውረው አያውቁም። ይሄ እንዴት ደባሪ የሆነ ምግብ ነው፣ የማይመች ነው ወይ ይሄ የጎደለው ነው አይነት እኛ በሚገባን ቋንቋ ማለት ነው። አንድም ጊዜ ምግብን አነውረው አያውቁም። ኢንሽተሃሁ አከለሁ ከፈለጉት ያ ምግብ ከተመቻቸው ይበሉታል። ወኢን ከሪሃሁ ምግቡን ከጠሉትስ ካልፈለጉት ተረከው ይተውታል እንጂ ይሄ ምግብ እንዲህ ነው ብለው ፊድባኩ መጥፎ የሆነ ፊድባክ አይሰጡም ነው እና እዛ ውስጥ አይካተትም ነው። ግን በአስተያየት መልኩ መታረም ባለበት ገንቢ ሐሳብ መስጠት ይቻላል። ለቤትህም ይሁን ለምን ይሄ ነገር ጨው ባይበዛበት መልካም ነበር እንዲህ እንጂ የሆነ በማንቋሸሽ መልኩ ምንድነው ጨው ብቻ ነው የሰራችሁት እንዲህ አይነት ምግብን ማነወር አግባብ አይደለም። ሁለተኛ አደሙ ልኢትካኢ አስናኡል አክል በምንበላበት ሰዓት ተደግፎ እንዲህ ማለት ነው ተደግፎ አለመብላት፣ ራስን ችሎ መቀመጥ አደቡ ነው። አለመደገፍም ሌላው አደብ ነው። ለምን ረሱል አለይሂ ሰላቱ ወሰላም ኢኒ ላአኪሉ ሙተኪአን የተደገፍኩኝ አልበላም ብለዋል። አለመደገፉ መልካምነት አለው፣ የምግብ አዳብ ነው። ሶስተኛ አክሉ ሉቅመት ሳቂጣ ከእጃችን በምናነሳበት ሰዓት ወይ ምግቡ ከተቀመጠበት ዕቃ ላይ የወደቀ ካለ አለመተው፣ በቃ እንደ ወድቋል ብሎ አንስቶ ላዩ ላይ ምናልባት አዋራ ካለ ያንን ጠርጎ የቀረውን መብላት፣ ለሸይጣን አለመተው ማለት ነው። ያንን ማድረጉም አደብ ነው። ጃቢር ረዲየላሁ ዐንሁ ባስተላለፈው ሐዲስ ረሱል ዓለይሂ ሰላቱ ወሰላም ኢዛ ወቀዐት ሉቅመቱ አሐዲኩም ከእናንተ ያንዳችሁ ጉርሻ ከእጁ ከወደቀ ፈልያእኹዝሃ ነው ያሉት። ይተወው አላሉም፣ ያንሳው የያዘው። ከዛ ፈልዩሚጥ ማካነ ቢሃ ላዩ ላይ የነበረውን ፈልዩሚጥ ማካነ ቢሃ እንዲያርጎ ጠራርጎ ያስወግደውና የቀረውን ደግሞ ሚን አዛ የሚያስቸግር ነገር ቆሻሻ ካለ ወልያእኩሉሃ የቀረውን ይብላው። ወላ የደዑሃ ሊሸይጣን ሸይጣን እንዲበላው ሊተውለት አይገባም ብለዋል። መጨረሻ ላይ ደግሞ ጣትን መጥባት፣ ይህም የሚያሳፍር ተግባር ሳይሆን የሚያኮራ ተግባር ነው። ረሱል ዓለይሂ ሰላቱ ወሰላም አብዱላህ ብን ዓባስ ረዲየላሁ ዐንሁማ ባስተላለፉት ሐዲስ ምን አሉ? ኢዛ አከለ አሐደኩም ከእናንተ አንዳችሁ በበላ ጊዜ ሚን አጣዓሚ ከምግብ ላይ በተለይ ወጥ ነገር ሊሆን ይችላል፣ ፈላ የምሰሕ የደሁ ሐታ የልዓቀሃ አው ዩልዒቀሃ ብለዋል። ስለዚህ ቶሎ ብለን እጃችንን ከመጥረጋችን በፊት ያለውን እንዲህ በማስገባት በመጥባት ምን ማድረግ አለበት? ወደ ሆዱ እንዲገባ ማድረግ አለበት። ምናልባትም የምግቡ በረካ ላዩ ላይ ሊኖር ይችላልና ማለት ነው። ይሄ ምግብ ከተበላ በኋላ እንግዲህ አጠቃላይ የምግብ አዳቦችን ነው። ሌላው ደግሞ ቃለ ሸይኹ ኪታቡ ላይ ቀጥሎ ምን ይላሉ? ወልሐምዱ ባዕደ ልዑጣስ ወልሐምድ ምስጋና ማቅረብ ነው። ባዕደ ልዑጣሲ ከማስነጠስ በኋላ ያስነጠሰው ሰውዬ ማስነጠሱን እንደጨረሰ አልሐምዱሊላህ ወይም አልሐምዱሊላሂ ረቢል ዓለሚን ብሎ ጌታውን ያመሰግናል። ወተሽሚቱ ልዓጢስ ኢዛ ሐሚደላህ ያስነጠሰው ሰው አልሐምዱሊላህ ካለ ተሽሚት ደግሞ ከኛ ይጠበቃል። የርሐሙከላህ ልንለው፣ ካላመሰገነ ግን አንለውም። ወይም አልሐምዱሊላህ በል እንጂ ብሎ ማስታወሱ ማግባብ አይደለም። ያስነጠሰው እሱ ነው ማለት ካለበት ይበል። አልሐምዱሊላህ ያለ ጊዜ አንተ ምን ትለዋለህ? ምን ይባላል? ዝም አላችሁ። ያስነጠሰ ስለሌለ ነው። የርሐሙከላህ ይባላል። ይሄም ሌላው አደብ ነው።
ይህን በተመለከተ አነስ ብን ማሊክ ረዲየላሁ ዐንሁ ሲናገር ምን ይላል? عطس رجلان عند النبي صلى الله عليه وسلم ሁለት ሰዎች ነብያችን ሰለላሁ ዐለይሂ ወሰለም ዘንድ አስነጠሱ። فشمت احدهما ولم يشمت الاخر አንደኛውን يرحمك الله አሉት፣ ሌላኛውን አላሉትም። فقيل له ለምን ለአንዱ የአላህን ዝነት ዱዓ ሲያደርጉለት ለሌላው ለምን ዝም አሉ ሲባሉ فقال እንዲህ አሉ هذا حمد الله ይሄኛው አልহামዱሊላህ አላ وهذا لم يحمد الله الحمد لله አላለም። አልহামዱሊላህ በልንጂ አላሉትም መልእክተኛው በትምህርታቸው አስተምረዋል። ስለዚህ አንድ ወንድማችን ወይ እህት በሚያስነጥሱ ጊዜ አልহামዱሊላህ ከራሳቸው ከወጣ ከኛ ምን ይጠበቃል? يرحمك الله ማለት አለብን ነው። አልহামዱሊላህ ለሚለው ሰው ሱና ነው፣ ሙስተሐብ ነው። ለሰማው ሰው ግን ዋጅብ ነው ይላሉ። ግን ከፊሎቹ ፈርዱል ኪፋያ በጥቂቶች ላይ ብቻ ያለ ነው። በቦታው ብዙ ሰው ኖሮ አንድ ወይ ሁለት ሰው يرحمك الله ብሎ ከመለሰ ሌላው ባይለውም ችግር የለውም ነው። እንዲሁም በሌላ ሐዲስ ላይ አቢ ሁረይራ ረዲየላሁ ዐንሁ እንዳስተላለፈው عن النبي صلى الله عليه وسلم ከነብያችን صلى الله عليه وسلم ምን ይላሉ? ከናንተ አንዳችሁ ያስነጠሰ ጊዜ ይላሉ فليقل الحمد لله الحمد لله ይበል وليقل له اخوه او صاحبه ወንድሙ ወይ ጓደኛው ደግሞ ምን ይበለው? الحمد لله ካለ يرحمك الله ይበለው። فاذا قال له يرحمك الله يرحمك الله ካለው ደግሞ ይሄኛው ያ ያስነጠሰው ሰው ምን ብሎ ይመልሳሉ? فليقل يهديكم الله ويصلح بالكم يهديكم الله ويصلح بالكم ወይም يهديك الله ويصلح بالك ብሎ ምላሽን ይስጠው ነው። ይሄ የተወደደ ተግባር ነው። በታዘዝነው 7 ትእዛዛቶች አንዱ ይሄን ያካትታል ማለት ነው። እና ሲየጉል ሐምድ ወተሽሚት የምስጋናው አይነትና አጸፋ ምላሽኛ ምን ሰጠው በምን መልክ ነው የሚለው አንድ አልহামዱሊላህ ረቢል ዓለሚን ማለት ይቻላል። ሁለት አልহামዱሊላህ ብሎ ብቻ መቆጠብ ይቻላል። ሶስት አልহামዱሊላህ ዐላ ኩሊ ሓል ግልጽ ነው። አልহামዱሊላህ ረቢል ዓለሚን አልহামዱሊላህ ዐላ ኩሊ ሓል አልহামዱሊላህ ዐላ ኩሊ ሓል የሚለው ሱነኑ ትርሚዚ አቡ ዳውድና ኢማሙ አህመድ ሙስነድ ላይ ይገኛል። አልহামዱሊላህ ረቢል ዓለሚን ኢማሙ አህመድ ሙስነድ ላይና ሐኪም ሙስተድረክ ላይ የዘገቡት ነው። አልহামዱሊላህ የሚለው ደግሞ ቡኻሪ ላይ ያለ ነው። በዚህ መልኩ ይቻላል። መልሱ ግን ለሶስቱም يرحمك الله ነው። ያው የተለየ የለው። ያጸፈታው ምላሽስ ያስነጠሰው ሰው እንዴት ይመልሳል ለሚለው አንድ የታወቀው يهديكم الله ويصلح بالكم ነው። ከዚህ ውጪስ ሌላ ምን ይላል ከተባለ يغفر الله لنا ولكم ማለትም ይችላል። አንተ ስታስነጥስ አልহামዱሊላህ አልክ يرحمك الله ለሃለው يغفر الله لنا ولكم ብሎ መመለስም ይቻላል። ይሄም በኢማሙ አህመድ ሙስነድ ኢማሙ አህመድና ሙስተድረክ ሐኪም ላይ የተዘገበ ነው። ሚን አዳቢል ዑጣስ ከማስነጠስ አዳብ ውስጥ ደግሞ እዚህ ጋር አሁን በተጨማሪ የሚጠቀሱት አንድ استحباب خفض الصوت عند العطاس ድምጻችንን በተቻለ መጠን ዝቅ ማድረግ ብሎ አንዳንዱ ይጮሃል ሌሎችን በሚረብሽ መልኩ ይሄ አደብ አይደለም። በተቻለ መጠን ድምጽን ዝቅ ማድረግ وكذلك وضع اليد او الثوب على الفم እጃችንን ወይ በዚህ መልኩ ወይ በዚህ ካልሆነ ልብሳችንን እንዲህ በማድረግ አፍ ላይ ማድረግና መክደኑ የተወደደ ተግባር ነው ድምጽ ሳናወጣ ማለት ነው። ለምን ሌሎች ሰዎችን ኢዛጅ ልናረጋቸው ልናስቸግራቸው እንችላለን። እንዲሁም ካፋችን የሚወጣ ነገር ወጥቶ ሌላ ሰው ላይ ሄዶ ሊረጭ ይችላል። ያ እንዳይሆን ማለት ነው። አቢ ሁረይራ ረዲየላሁ ዐንሁ ሲናገር ምን ይላል? አነ ነብይ ሰለላሁ ዐለይሂ ወሰለም ካነ ኢዛ ዐጢሰ ገጣ ወጅሃሁ ፊታቸውን በእጃቸው ይሸፍኑ ነበር። ቢየዲሂ አው ቢተውቢሂ ወይ በለበሱት ልብስ ነበር። ወገደ ቢሃ ሰውተሁ ድምጻቸውንም ዝቅ ነበር የሚያደርጉት ነው። ስለዚህ ድምጻችንን ከፍ አድርጎ መጮሁ አፍንም መክፈቱ ለይሰ ሚን አዳብ ከአደብ አይቆጠርም ነው። ይሄ አንድ ነው። ሁለት التشميت ثلاثا ተሽሚት يرحمك الله እየተባለ ምላሽ የሚሰጠው እስከ 3 ጊዜ ብቻ አንዴ ያስነጥሳል አልহামዱሊላህ ይላል يرحمك الله ትለዋለህ ደገመው ሲያመሰግን يرحمك الله ለሶስተኛ ጊዜ ደግሞ ይሆናል ያመሰግናል አንተም يرحمك الله ትለዋለህ ከቀጠለስ ነው ጥያቄው ምን ትለዋለህ ሐዲስ ላይ መጥቷል لحديث سلمة بن الأكوع ያስተላለፈው ሐዲስ አለ أن النبي صلى الله عليه وسلم عطس رجل عنده
የሆነ ሰው እሳቸው ዘንድ አስነጠሰ። ፈቃለ የርሐሙከ አላህ ይዘንልህ አሉት። ثم عطس أخرى ሌላ ሁለተኛን አስነጠሰ። ፈቃለ ለሁ ረሱሉላህ ሰለላሁ ዐለይሂ ወሰለም الرجل مزكوم ይሄ ጉንፋናም ነው። ዙካም ማለት ጉንፋን ነው ማለት ነው። ووردت أحاديث أخرى تقيد التشميت بعد 3 ከሶስት በኋላ እንዲቆም የሚገድብ ሌላ ሐዲስ አለ። ስለዚህ እስከ 3 ለውና ከ3 በኋላ ከሆነ አንተ መዝኩም ትለዋለህ። ጉንፋን ይዞሃል እንደማለት ነው። ይሄ ማስነጠስ ሳይሆን ዙካም ነው። እሺ ወመን عطس وهو في الصلاة ሰላት ላይ ሆኖ የሚያስነጥስስ ምንድነው የሚለው? فإنه يشرع له أن يحمد الله عز وجل الحمد لله ማለት ይችላል። እሱ ግን ድምጹን ዝቅ አድርጎ ከጎን ያለው ግን የርሐሙከ አላህ ማለት አይችልም። እሱ ዚክር ነው መጠቀም የቻለው ይችላል። سواء كانت الصلاة فرضا أو نفلا صلاة فردም ላይ ይሁን ወይም ሱና ላይ وبذلك قال جمهور العلماء من الصحابة والتابعين أبزهنيوش إسلام لقاونتوش كصحابة كتابعينوشم إهن فتوى ستوال وقال به الإمام مالك والشافعي وأحمد إمام مالك إمام الشافعينا إمام أحمد فتوى ستوال على خلاف بينهم هل يسر بذلك أو يجهر بوستنو ملو ويس راسم بما يسمى ملكو جهر يدر قال ملو ننجي خلافه مملس اندميشل فتوى ستوبتال والصحيح من قولي أهل العلم ትክክለኛው ከዑለማ ከኢስላም ሊቃውንት ንግግር ወመዝሀቡ አሕመድ የኢማሙ አሕመድ መዝሀብ አነሁ ዩጅሂሩ ቢዛሊክ ጀህር ማድረጉ ነው። ቢያንስ ራሱን በሚያሰማ መልኩ በውስጡ አይደለም አልሐምዱሊላህ የሚለው በሲር በምላሱ ይናገር ራሱ በሚሰማው ልክ ወላኪን ቢቀድሪ ማ ዩስሚዑ ነፍሰሁ ነው። ለዚህም ማረጋገጫው ምንድነው? ሪፋዓት ኢብኑ ራፊዕ ሲናገር ምን ይላል? ቃለ ሰለይቱ ኸልፈ ረሱሊላህ ሰለላሁ ዐለይሂ ወሰለም ፈዐጠስቱ አለ ከአላህ መልእክተኛ ኋላ ሆኜ ሰገድኩኝና አስነጠስኩኝ። ፈቁልቱ አልኩኝ አልሐምዱሊላህ ሐምደን ከሲረን ጠይበን ሙባረከን ፊህ ሙባረከን ዐለይህ ከማ ዩሒቡ ረቡና ወየርዳ አልኩኝ። ፈለማ ሰላ ረሱሉላህ ሰለላሁ ዐለይሂ ወሰለም እንሰረፈ ፈቃል ሰላቱን ሰግደው ባጠናቀቁ ጊዜ ወደኛ ዘወር አሉና እንዲህ አሉ። ምን አሉ? መኒል ሙተከሊሙ ፊ ሰላህ አሁን ሰላት ላይ የተናገረው ማን ነው አሉ። ፈለም የተከለም አሐዱን ማንም ሰው እኔ ነኝ ወይም ደግሞ እሱ ነው ብሎ የተናገረ የለም ፈርተው። ثم قالها الثانية ለሁለተኛ ጊዜ ጥያቄውን ደገሙ። መኒል ሙተከሊሙ ፊ الصلاة ማን ነው ሰላት ውስጥ የተናገረው አሁን? ፈለም የተከለም አሐዱን አንድም ሰው አልተናገረም። ثم قالها الثالثة ለሶስተኛ ጊዜ ደገሙት። መኒል ሙተከሊሙ ፊ الصلاة አሉ መልእክተኛው ማን ነው ሰላት ውስጥ አሁን የተናገረው ሲሉ የዛኔ فقال رفاعة بن رافع بن عفراء አና ያ ረሱለላህ እኔ ነኝ አንቱ የአላህ መልእክተኛ ሆይ ሲላቸው ቃል ከይፈ ቁልት እንዴት ነበር ያልከው ድገሞ ውስጥ ያሉት ቁልቱ አልኩኝ አልሐምዱሊላህ ሐምደን ከሲረን ጠይበን ሙባረከን ፊህ ሙባረከን ዐለይህ ከማ ዩሒቡ ረቡና ወየርዳ አልኩኝ። ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ ነቢይ ምን አሉ? ወለዚ ነፍሲ ቢየዲህ በዛ ነፍሱ በእጄ በሆነችው ጌታ በአላህ እምላለሁ ለቀድ ብተደረሃ በእርግጥም ተቻኮሉ ተሽቀዳደሟት ቢድዓቱን ወሰላሱነ መለከን 30 ከምናምን የሚደርሱ መልአኮች እሷን ዘግበው አዩሁም የስዓዱ ቢሃ ወደ ላይ ይዞ ማን ቀድሞ እንደሚወጣ ሲቻኮሏትም አይቻለው ብለው የሱን ንግግር አደነቁለት። ስተት ቢሆን ኖሮ ያርሙትና ከዚህ በኋላ ደግመህ እንዳትል ይሉታል። ልክ እንደንትና ሐዲስ አቢ በክራ ማለት ነው። ስለዚህ የሚያሳየው ምንድነው ማለት ነው? ሰውየው ሰላት ላይ ሆኖ ካስነጠሰው ማመስገን ይችላል። ከዛም ቀጠሉና ሸይኹ ወዒያደቱል መሪድ አሉ ኪታባቸው ላይ መሪድ ህመምተኛን መጎብኘት መዘየርም ከእስላማዊ አደቦች ነው። ከፊል ዑለማዎች ፈርዱ ኪፋያ ነው ይላሉ። አንድ ሙስሊም በሌላው ሙስሊም ካለው ላይ መብቱ ስለሆነ የተወሰኑ ሙስሊሞች ህመምተኛውን ከዘየሩት ከሌላው ላይ ተጠያቂነቱ የሚነሳ ጥቂቶች ላይ ብቻ የተጫነ ግዳጅ ነው የሚሉ አሉ። አላ ኩሊ ሐል ህመምተኛን መጎብኘት ይገባናል ነው። ፈሚን ዒያደቲል መሪድ ህመምተኛን መጎብኘት ሲባል ሊሟሉ ከሚገባቸው ፈድሉ ራሱ ምንድነው ከተባለ አንደኛ ህመምተኛን የሚጎበኝ ሰው የመላእክትን ዱዓ ያገኛል። ረሱል አለይሂ ሰላቱ ወሰላም መን ዓደ መሪደን
አንድን ህመምተኛ ለአላህ ብሎ የጎበኘ ሰው ናዳ ሙናዲ ሚነ ሰማዕ ከሰማይ አንድ ተጣሪ ይጣራል። ከዛ በኋላ መሄጅህም መመለስህም ምንኛ ያማረ ነው፣ ከጀነትም እንደዚሁ ስፍራ ተዘጋጀልህ በማለት ስፍራን አዘጋጅተሃል በማለት ምላሽን ይሰጠዋል ማለት ነው። በሌላ ሐዲስም ላይ ሰሒህ ይሁን አይሁን ባላቅም ያንን ህመምተኛ ከጎበኘ በኋላ ወጥቶ ቤቱ እስኪደርስ ድረስ ወደ 70 ሺህ የሚደርሱ መላኢካዎች ምህረትን ይጠይቁለታል። ይሄ ህመምተኛ ወንድሙን ለአላህ ብሎ የሚጎበኝ የሆነ ነው። አዳቡ ዒያደቱል መሪድ ህመምተኛን ስንጎበኝ የምንከተላቸው አደቦች ምንድናቸው? አንደኛ አተኽፊፉ ዒንደ ዒያደቲል መሪድ ህመምተኛን በምንጎበኝበት ሰዓት ቀለል ማድረግ ይገባናል። እዛ ቦታ ላይ ስንቆይ የተወሰነ ቆይቶ ቶሎ መውጣት ያስፈልጋል። ፈላ ዩጢሉል ሙክስ ብዙ መቆየትን ሊያስረዝም አይገባም። ወለል ጁሉስ መቀመጥንም ቢሆን ሊአነል መሪድ ዓደተን መሽጉሉን ቢአውጃዒህ እንደ ተለምዶ ብዙ ህመምተኞች በራሳቸው ህመም ራሳቸውን በማስታመም ነው ቢዚ የሚሆኑት። እኛ በቦታው ላይ በመቆየት በሽታ ከሆነ ምንጨምረው መቆየት አይወደድም። እንደው ያንተ መኖር ለሱ ከጠቀመውና አጠገቡ ሆነ ብዙ የምታግዘው ነገር ካልሆነ በስተቀር ስለዚህ ወደ ቦታው ላይ መቆሙ ለሱ ሊከብደው ስለሚችል ህመሙንም እንዳይጨምርበት ቶሎ መሄዱ ይወደዳል። በዚህ መልክ ነው። ይህንን በተመለከተ ኢማሙ አልአውዛዒ ረሒመሁላህ ሲናገሩ ምን ይላሉ? ዙርና ኢብኑ ሲሪን ረሒመሁላሁን ዘየር ነው ፈኩና ነድኹሉ ዐለይህ ነዑዱሁ ቅያመን እንገባና በቆምንበት ነው ሳንቀመጥ ዘይረ ነው ከዛም እንወጣለን ይሉ ነበር። በዚህ መልኩ ነው። ነገር ግን አንተ መቆየትህን የሚወደው ከሆነ እሱ ከፈለገ ምንም ችግር የለም ነው። ወላሁ አዕለም። ሁለተኛ እክትያሩ ዘማኒል ሙናሲብ ለመዘየር ህመምተኛን ለመጠየቅ አመቺ የሆነ ሰዓትን ጠብቆ መሄድም የተወደደ ተግባር ነው። ያው እንደ ሀገሩና እንደ ሁኔታው እንደ ከተማው ይለያያል። ህመምተኛን ለመጎብኘት አመቺ ሰዓትን ጠብቆ መሄድ። ሶስተኛ አዱዓኡ ሊልመሪድ ለህመምተኛው ዱዓ ማድረግ። እንዴት ነው ተሻለ ብቻ ሳይሆን ላባእሰ ጠሁሩን ኢንሻአላህ አብሽር ንጹህ ነው ትድናለህ አላህ አፊ ያድርግህ አይነት ተስፋ የሚሰጡትን ዱዓዎች ማድረግ ይገባል። ከተቻለም ሩቅያ ሙዓዊዘተይን ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ ሱረቱል ፋቲሃንም በሱ ላይ መቅራቱ የተወደደ ተግባር ይሆናል ማለት ነው። ስንቀመጥም ወደ እግሩ አካባቢ ወይ ወደዛ ጥግ ሳይሆን አልጁሉሱ ዒንደ ራእሲል መሪድ ራሱ አካባቢ ወደዛ አካባቢ ሄዶ ጠጋ ማለቱ የተወደደ ነው። ነቢያችን ዓለይሂ ሰላቱ ወሰላም ይሄን ነበር የሚያደርጉት። ሐዲስ ኢብን አባስ ረዲየላሁ ዐንሁማ እንዳስተላለፉት ምን ይላል? ካነ ነቢዩ ሰለላሁ ዐለይሂ ወሰለም ኢዛ ዓደ መሪደን የአላህ መልእክተኛ አንድን ህመምተኛ ሲጎበኙ ጀለሰ ዒንደ ራእሲሂ ራሱ አካባቢ ነበር የሚቀመጡት። በዛ መልክ ማድረጉ የተወደደ ነው። ዩስተሐቡ ተልቂኑ ከሊመቱ ተውሂድ ሊመን ተዝሀሩ ዐለይህ ዓላማቱል መውት ህመሙ በጣም ጸንቶበት አይተርፍም በቃ ሊሞት ነው ተብሎ የሚጠረጠር ሰው ላይ ደግሞ ላኢላሃ ኢለላህን ተልቂን ማድረግ ይወደዳል። ሐዲስ ላይ ምን ስለሚል ለቂኑ መውታኩም ላኢላሃ ኢለላህ ዓላ መን ሐደረሁል መውት ማለት ነው። ሊሞት የተቃረበ ሰው ከሆነ ላኢላሃ ኢለላህን ተልቂን አድርጉት ነው። በምን መልኩ ሲባል ሁለት አይነት ነው። ካፊር ከሆነ በትዕዛዝ ነው። ነገ እንድትድን ከጀሃነም እሳት እንድትተርፍ ወዳጄ፣ ጓደኛዬ፣ ዘመዴ ወይ አጎቴ ወይ ላኢላሃ ኢለላህ በል ነው የሚባለው። ልክ ነቢያችን ሰለላሁ ዐለይሂ ወሰለም አቡ ጣሊብን ያ አሚ አጎቴ ወይ ቁል ላኢላሃ ኢለላህ ከሊመተን ኡሐጁ ለከ ቢሃ ዒንደላህ እንዳሉት። ካፊር ካልሆነስ ሙስሊምስ በል አይባልም ነው። ሙስሊም ጋር መዘከሩ ብቻ ነው በቂው። አጠገቡ ሆነ ላኢላሃ ኢለላህ ላኢላሃ ኢለላህ ላኢላሃ ኢለላህ ማስታወስ ብቻ በቂ ነው። በል የሚባለው ሙስሊም ላልሆነ አካል ነው። እንዲሁም ሌላው የተወደደ ተግባር ተዝኪሩል መሪድ ቢተውበቲ ወርጁዕ ኢለላህ ወከስረቱ ዚክሪ ወልኢስቲግፋር። አብሽር በቃ አንተ በዚህ ባገኘው ፍሬ አጋጣሚ ምናልባት አላህ ወንጀልህን ሊምርህ ደረጃህንም ከፍ ሊያደርግልህ ፈልጓልና ዚክር አብዛ፣ ተውበትን አድርግ፣ ወደ አላህ ተመለስ። ይህንን በማድረግ ጥሩ ምክሮችን መስጠት። ዝም ብሎ እንዲተኛ ወይ ተራ ወሬ ጫወታዎችን ቀኑ ላይ የነበረው ውሏችን ምን እንደነበር እሱ ቤት ሄደን ዝም ብለን በማይጠቅም ነገር ወሬ ከማውራት ዚክር እንዲያደርግ በተውበት ወደ ጌታው እንዲመለስ ያንን እንዲያደርግ መምከሩም የተወደደ ተግባር ነው። ወወሲየቱሁ ቢኢሕሳን ظን ቢላህ አላህ ላይ ደግሞ መልካም ጥርጣሬ እንዲኖር። አላህ ያድንሃል፣ በሱ ላይ መጥፎ ጥርጣሬ አይኖር። ሊወስድህም ከፈለገ ምናልባት ኻቲማህን አስተካክሎ በሙስሊምነት ሊወስድህ ሊምርህ ፈልጎ ነው በማለት አላህ ላይ መልካም ጥርጣሬ እንዲኖረው ነው። ለምን ሐዲስ ላይ ላ የሙት አሐዱኩም ብሎ ረሱል ሰለላሁ ዐለይሂ ወሰለም ከእናንተ አንዳችሁ በፍጹም እንዳይሞት ኢላ ወሁወ ዩሕሲኑ ቢላሂ ظን
በአላህ ላይ መልካም ጥርጣሬን ይዞ እንጂ ከዚህ በኋላ ጌታዬ ሊምረኝ ነው፣ በራህመቱ ሊከተኝ ነው፣ ሊቀጣኝ ነው የሚል መጥፎ ጥርጣሬን ይዞ መሞት የለበትም ስላሉ ጥሩ ተስፋን መሙላት አግባብነት አለው። እንዲሁም አላህ ያድናሃል ነው መዳን፣ ከሱ ውጭ አዳኝ የለም፣ አብሽር ትድናለህ ነው። ከሞተስ ቀጣዩ ደግሞ ሌላው ሐቅ ምንድን ነው? ሚን አዳቢል ኢስላሚያ ወትባዑል ጀናኢዝ፣ ጀናኢዝ አስክሬኖችን መከተል፣ ሊሰላቲ በላዩ ላይ ለመስገድም ይሁን ወደፍ ለመቅበርም መከተል ሌላው ከእስላማዊ አደቦች ነው። ይሄም አንድ ሙስሊም በሌላው ሙስሊሙ ላይ ካለው ሐቁ ነው። አጅርም አለው። ይህን በተመለከተ መን ሸሂደል ጀናዘተ አሉ ረሱል ዓለይሂ ሰላቱ ወሰላም፣ አስክሬን የሚሰገድበት ቦታ ላይ የተገኘ ሰው ሐታ ዩሰሊ ዓለይሃ እስኪሰግድበት ድረስ ማለት ነው። ሰላተል ጀናዛ ከሰገደ ፈለሁ ቂራጥ አለው አሉ። ወመን ሸሂደሃ ሐታ ቱድፈን፣ ከዛ በኋላ ደግሞ ሸኝቶ የት ድረስ የተገኘ እስኪቀበር ድረስ ደግሞ ሄዶ በሙስሊሞች መቃብር ያስቀበረ ደግሞ ከሆነ ፈለሁ ቂራጣን፣ 2 ቂራጦች አሉት አሉ። የዛነ ቂለ ተጠየቁ መልእክተኛ ወመል ቂራጣን፣ ምንድነው ቂራጣን የሚባለው? አንድ ቂራጥ 2 ቂራጥ አለው ሲባል ምንድነው ሲሉ ቃል እሳቸውም አሉ ሚስሉል ጀበለይን አልዓዚመይን፣ ልክ እንደ 2 ታላላቅ ተራራ ማለት ነው። አስገሩሁማ በጣም ዝቅተኛ የሚባለው ሚስሉ ጀበል ኡሁድን፣ እሁድ ተራራን የሚያክለው ነው። ስለዚህ ሰውየው ሰላተል ጀናዛ ብቻ በሚሰገድበት ቦታ ከሰገደ 1 ቂራጥ አለው። የኡሁድ ተራራ ዝቅተኛው ነው፣ እሱም ከፍተኛው አይደለም። እሁድ ተራራን የሚያክል አጅርን ያገኛል። የኡሁድ ተራራን እንግዲህ በመዲና ሰሜን መዲና ላይ ለዑምራ ወይ ለሐጅ ሄዳችሁ ሰዎች ታቁታላችሁ። የዚያን ያህል አጅር አለው። ሄዶ ካስቀበረ ደግሞ ስንት አለው? እሁድ አለው። በተለይ ዑምራ ላይ የሚሄዱ ሰዎች ሐረም ላይ በሚሰግዱ ሰዓት በሁለቱ ሐረሞች በቀን 5 ጊዜ የመስገድ እድሉ ሰፊ ነው። አጅሩ ምን ያህል እንደሚሆን በተለይ ቦታው ደግሞ በሺህ የሚባዛበት ከሆነ በ100 ሺህ የሚባዛበት ከሆነ አጅሩ ምን ይሆናል ማለት ነው። ሰላተል ጀናዛ ላይ ወደ ኋላ ማለት የለብንም። እንዴት እንደሚሰገድ አላውቅም ይላል አንዳንዱ፣ ወይ መጀመሪያና ሁለተኛ ላይ ያሉትን ይልና ዱዓው ላይ ሊጠፋው ይችላል። ኢንሻአላህ በቀጣዩ ይሄን ትምህርት ነው እዚህ ኪታብ ላይ የምንማረው። ይሄም የሙስሊም ሐቅ ነው። ወትባዑል ጀናዛ የኩኑ ቢኡሙሪን 3 ይላሉ ሸይኹ ማብራሪያ ሲሰጡ። ጀናዛን መከተል ሲባል 3 ነገሮች መሟላት አለባቸው። አንድ አንዩሰሊ ዓለይሃ፣ ሶላተል ጀናዛ በላዩ ላይ መስገዱ ነው። 1 2 አንየተቢዑሃ ኢለል ቀብር፣ እስከ ቀብር ድረስ መከተል አለበት። ثم يقف حتى تدفن፣ እስኪቀበር ድረስ እዛው መቆም አለበት። ሌላው አደብ ነው። 3ኛው እስከተቀበረ በኋላ ምን አለ ሲባል አን የቂፈ ባዕደ ደፍኒ ፈየስተግፊሩ ሊልመይት፣ ከተቀበረ በኋላ መበተን ሳይሆን አደቡ ለሟቹ ኢስቲግፋር መጠየቅ። ወየስአሉ ላህ ለሁ ተስቢት ዒንደ ሱአል፣ አሁን ሊጠየቅ ስለሚችል ያ ረቢ ጽናትን ጠይቀው፣ ጽናትን ወፍቀው፣ ለሚጠየቀው ጥያቄ ትክክለኛውን ምላሽ እንዲሰጥ አንተ ጽናትን ወፍቀው ብሎ ዱዓ ማድረግ ነው። ወየድዑ ለሁ ቢራሕመቲ ወልመግፊራ፣ አላህ እንዲያዝንለት እንዲምረው ዱዓ ማድረግ ነው። ከማ ጃአ ፊል ሐዲስ ላይ እንደመጣው አነ ረሱለላህ ሰለላሁ ዐለይሂ ወሰለም ካነ ኢዛ ደፈነ መይተን፣ አንድን ሟች በቀበሩ ጊዜ ወቀፈ ቆም ይሉና ወቃለ ምን ይሉ ነበር? እስተግፊሩ ለሁ፣ ለሱ ምህረትን ጠይቁለት። ወስአሉ ላህ ለሁ ተስቢት፣ ጽናትንም ከአላህ ለምኑለት። ፈኢነሁ ልአነ ዩስአል፣ አሁን በመላእኮቹ በነ ነኪር እና ሙንከር ዓለይሂም ሰላም ምን እየሆነ ነው? እየተጠየቀ ነውና ወይም ይጠየቃልና ብለዋል። በሌላ ሐዲስ ላይ እንደተባለው ሟቾች ቀብረው ወደ ኋላ ሲመለሱ ፈኢነሁ የስመዑ ቀረዐ ኒዓሊሂማ ይላል፣ የጫማ ኮቴ ይሰማል አሉ ወደ ኋላ ሲመለሱ። ከዛ 2 መላኢካዎች ይመጣሉ፣ ያስቀምጡታል፣ ይጠይቁታል ስለ ጌታው፣ ስለ ዲኑ፣ ስለ ሚከተለው ነብይ። አላህ ጽናትን እንዲሰጠው ይሄንን ለምኑለት ነው። አዳብ ኢትባዑል ጀናኢዝ ወደፍኒሃ፣ ጀናዛን ስንከተልም ሆነ ስንቀብር ልንከተላቸው የሚገቡ አዳቦች ወይም ስነ ስርዓቶች አሉ። ከነዚህ መካከል አንድ አልኢስራኡ ቢሃ ኢስራአን፣ መቸኮል አለብን፣ መረጋጋት ሳይሆን መፍጠን። በመኪናም ከሆነ ኖርማል የሆነውን ተሸክመነው የምንሄድ ከሆነ ሳንንቀራፈፍ ሳንሮጥ በሁለቱ መሃል በሆነ መልኩ ቶሎ ብሎ መጓዙ የተወደደ ነው። ለምንድን ነው ከተባለ ቡኻሪና ሙስሊም በዘገቡት ዘገባ ላይ አንድ ሐዲስ አለ። አስሪዑ ቢልጀናዘቲ፣ ጀናዛን በፍጥነት ወደ መቀበሪያው ውሰዱት። ለምን? ፈኢን ተኩን ሳሊሐቱን፣ መልካም የአላህ ባሪያ ከነበረ ያ ጀናዛ ፈኸይሩን ቱቀዲሙነሃ ኢለይህ፣ ወዴት ነው የምትወስዱት? ወደሚጠብቀው መልካም ነገር፣ ወደ ምህረትና ወደ ጀነት ምንጣፍ ነው የምትወስዱት። ወኢን ተኩን ሲዋ ዛሊክ፣
መልካም ካልሆነስ መጥፎም ከሆነ ፈሸሩን ተደዑነሁ አን ሪቃቢኩም ከጫንቃችሁ ላይ ቶሎ ብላችሁ የምትገላገሉት መጥፎ ነውና በፍጥነት ወስዳችሁ ቅበሩት ነው። ይሄ የተወደደ አደብ ነው። እንደዚሁም ደግሞ ሁለተኛው ከማ ዩሰኑ ፊ ሐቅ ልሙተቢዕ ሊልጀናዘቲ አን የኩነ ኻሺዐን ሙተፈኪረን ፊ መሲሪሂ እየተጫወተ እየተሳሳቀ ሳይሆን በተለይ ተሸክሞ የሚሄድ ሰው እሱ ራሱ ትምህርት እንዲወስድ እንዲገሰጽ፣ እኔም እኮ ነገ እንደዚህ ነው ሰው ተሸክሞኝ የሚሄደው እጣ ፈንታዬ ምን ይሆን እያለ ትምህርት እየወሰደ በፈራ ልብ ነው ሊሄድ የሚገባው። በዚህ መልክ ነው ሙተዒዘን ቢልመውት በሞት ሊገሰጽ ይገባዋል። ወቢማ የሲሩ ኢለይህ ልመይት ሟች ወዴት እየተጓዘ ነው በሚለው ነገር ለራሱ ትምህርትም ሊወስድ ይገባዋል። ወላ የተሐደሱ ፊ አሐዲስ ዱንያ ወላ የድሐክ የዱንያ ወሬንና ሳቅን እያበዛ በዛ መልኩ መጫወቱ አግባብነት የለውም ነው። ወቀድ ረአ ባዕዱ ሰለፍ ሳሊሕ ረጁለን የድሐኩ ፊ ጀናዘቲን በአንድ ጀናዛ ላይ የሆነ ሰው ሲስቅ ከሰለፍ ሊቃውንቶች የተወሰኑት አዩት ወይም አንዱ አየውና ፈቃል እንዲህ አለው አተድሐኩ ወአንተ ተተቢዑ ልጀናዛ ጀናዛን እየተከተልክ ትስቃለህ እንዴ በማለት ወቀሰው ይላል። ሌላው ሶስተኛው የተወደደው ዩሰኑ ዒንደ ልኢማም ማሊክ ወሻፊዒ ረሂመሁም ላሁ ተዓላ አልመሽዩ አማመ ልጀናዘቲ አልመሽዩ አማመ ልጀናዛ ጀናዛው በእግር የሚሄድ ከሆነ ከፊት መጓዙ የተወደደ ይሆናል። ኢዛ ካኑ ማሺን በእግራቸው የሚጓዙ ከሆነ አማ ኢዛ ካኑ ራኪቢን በመጓጓዣ የሚሄዱ ከሆነ ግን ፈኢነሁም የሲሩነ ኸልፈሃ ከኋላ ሆነው ይከተሉታል። ይሄም አደብ ያለው አካሄድ ነው። በዋይዋይታና እሳትን ወይም ችቦ በማብራት ጀናዛንም መሸኘት ይሄ እንደ ካፊሮች ባህል የተከለከለ ነው። ይሄም አይፈቀድም ነው። ሐዲሱ ላይ ላ ተተቢዕ ጀናዘተ ቢናሪን ወላ ሰውቲን ከፍ ባለ ድምፅና በእሳት ጀናዛን አትከተል ስለሚል ማለት ነው። ሌላው አደቡ ወየንበጊ አን ላ የምሺ በይነ ልቁቡሪ ቢናዕለይህ ከቻለ ከነጫማዎቹ በመቃብሮቹ መሃል ባያልፍ በል የኽለዕሃ ኢሕቲራመን ሊልአምዋት ገና ሲገባ ወደ ውስጥ ጫማ አውልቆ በባዶ እግሩ ለሙታኖች ክብር ብሎ ቢሄድ ይሄም የተወደደ ይሆናል ነው። ሊአነ ሑርመተ ልሙስሊም ወሁወ መይቱን ከሑርመቲሂ ወሁወ ሐዩን አንድ ሙስሊም በሕይወት ያለ የሚከበረውን ያህል ያንኑ ክብር ሞቶም ክብር ይሰጠዋል። በዚህ መልኩ ኻሰተን በተለይ ጫማ የምናወጣበት ኢዛ ካነ ላ ዩጀዱ በይነሃ አሽዋኩን እግርን አዛም ያደረግ የሚያስቸግር የሚወጋ ሾክ የመሳሰለ ነገር የሌለው ከሆነ ንጹሕ አፈር ልክ እንደ አረብ ሀገር ማለት ነው። ያ አይነት ከሆነ መልካም ተግባር ነው። ሌላው ወቱስተሐቡ ተዕዚየቱ ልሙሳቢ ቢልመይት ከቤተሰቡ አንድ አካል የሞተበት ሙሲባ የደረሰበትን አካል ታዕዚያ ማጽናናትም የተወደደ ተግባር ነው። ወሐሱሁ ዐለ ሰብር በቃ ሰብር አድርግ አላህ የፈቀደው ሆኗል እሱ የወሰነውን አድርጓል ብሎ እንዲታገስ ቅስቀሳ ማድረግ። ወልኢሕቲሳብ ሰብር በማድረጉም ከአላህ የሚያገኘውን አጅር ሒሳብ እንዲያደርግ መምከር ያስፈልጋል። ወዩዐዚህ ቢቀውሊ እንዲህ በሚለው ቃልም ያጽናናው አዐዘመ አላሁ አጅረክ ሰብር በማድረግህ አላህ አጅርህን ከፍ ያደርግልህ። ወአሕሰነ ዐዛእክ ወገፈረ ሊመይቲክ በማለት ይህን መናገሩ የተወደደ ተግባር ይሆናል እንጂ አስለቃሽ እየገዙ ማስለቀስ ወይ ሌላ የባሰ ቅጣትን ማምጣት ነው። ከዛም ቀጠሉና ሸይኹ ወልአዳቡ ሸርዕያ ሸሪዓዊ ስነ ስርዓቶችን በጥቅሉ ልንከተል ይገባል። ዒንደ ድኹል ልመስጅዲ መስጊድ በምንገባበት ሰዓት አዊል መንዚሊ ወይም ቤታችን ስንገባ ወልኹሩጅ ሚንሁማ ከሁለቱም ከመስጅድም ከቤትም እንደዚሁ በምንወጣበትም ጊዜ ያንን ልናደርግ ይገባናል። ወዒንደ ሰፈሪ ጉዞ በምንጀምርበት ሰዓትም ይህንኑ እስላማዊ አደብ መከተል አለብን። ወመዐል ዋሊደይን ከወላጆቻችን ከእናት አባቶቻችን ጋራም እንደዚሁ አደብን መከተል አለብን ነው። ወልአቃሪብ ከቅርብ ዘመዶችም ጋር እንደዚሁ ከቅርብ ዘመዶቻችን ጋር፣ ወልጂራን ከጎረቤቶቻችን ጋር፣ ወልኪባሪ ወሲጋር ከተላላቆቻችን ከተናናሾቻችን ጋራም ይህንኑ ስነ ስርዓት ልንከተል ይገባል። ወተህኒአቱ ቢልመውሉድ አንድ ሰው ልጅ ከተወለደለት የእንኳን ደስ አለህ መግለጫንም ልንሰጥ ይገባል ማለት ነው። ያ በሐዲስም የመጣ አለ፣ ሰዎችም በራሳቸው ልምድ የሚታዋወቁት አለ። አንድ ሰው ልጅ ሲወለድለት ባረከላሁ ለከ ፊል መውሁብ ለከ ወሸከርተ ልዋሂበ ወሩዝቅተ ቢረሁ ወበለገ አሹደሁ ወንድ ከሆነ ሴት ከሆነችም በዛው መልኩ ቃላቱን በመቀየር ወደ ሴት ጾታ ማለት ነው። በዛ መልኩ ዱዓ ማድረጉ ይወደዳል። ምክንያቱም በአንድ ሐዲስ ላይ ቡሪከ ለከ ፊል መውሁቢ ወሸከርተ ልዋሂበ ወበለገ ሩሽደሁ ወሩዝቅተ ቢረሁ የሚል ማረጋገጫም ስላለ ማለት ነው። በዚህ መልኩ ማድረግ
ወተብሪኩ ቢዘዋጅ ያገባንም ሰው ደግሞ እንደዚሁ ትዳሩን እንዲባርክለት የበረካን ዱዓ ማድረግም የተወደደ ይሆናል ማለት ነው። ሰውየው ማግባቱን ካወቅ ባረከላሁ ለከ ወባረከ ዐለይከ ወጀመዐ በይነኩማ ፊ ኸይር በማለት ዱዓ ማድረጉ ይህም ሌላው ነው። ወተዕዚየቱ ፊል ሙሳብ ሙሲባ የደረሰበትን ሰው የሞተ ብቻ ሳይሆን አደጋም ይሆናል ንብረት መጥፋትም ይሆናል ማጽናናትም እንደዚሁ አግባብነት አለው። አላህ በተሻለ ይተካልህ ብሎ ዱዓ ማድረግ ማለት ነው። ወገይሩ ዛሊክ ከዚህ ውጭ ያሉ ሚነል አዳብ ልእስላሚየት እስላማዊ ስነ ስርዓት የሆኑትን ፊል ልብሲ ወልኸልዒ ወልኢንቲዓል ስንለብስም ሆነ ስናወልቅ ጫማንም ስንጫማ ሸሪዓው ባዘዘው መልኩ እስላማዊ አደቦችን መላበሱ ይህንን ይመስላል ይላል። ኢንሻአላህ ሳምንት ከዚህ ርዕስ ውጭ የሆነ ሌላውን እንጀምራለን። አላህ በሰማነው በተናገርነው የምንተገብር አላህ ሰብስክራይብ በማድረግ ቤተሰብ ይሁኑ።